ይስጥልኝ የተከበራችሁና የተወዳችሁ የማህበረ ቅዱሳን ቴሌቪዥን ተከታታዮቻችን የወቅታዊ አምድ መርሃ ግብራችን ተጀመረ። በዛሬው የወቅታዊ አምድ መርሃ ግብራችን ዝክረ ኒቂያ በሚል መሪ ሐሳብ በቤተክርስቲያናችን ከሚያዝያ 20 እስከ 22 ቀን 2017 ዓ.ም ድረስ ሲካሄድ የቆየውን ዓለም አቀፍ የምክክር መድረክ የምንቃኝ ይሆናል። እንግዲህ ሚያዝያ 22 ቀን 2017 ዓ.ም በቤተክርስቲያናችን ሰፋ ያሉ ሐሳቦች ተነስተውበታል እንደወትሮ ሁሉ። ከዛም በተጨማሪ ደግሞ የአቋም መግለጫ ወጥቷል። ከአቋም መግለጫውም በመጨረሻ ደግሞ ቅዱስነታቸው መልእክት አስተላልፈዋል ለተሳታፊ ሊቃውንት አባቶቻችን። ምን ይመስል ነበር የሚለውን ደግሞ ባልደረባይ አየለ ስራኒና እኔ ኤልሳቤት ቤተ የምንወያይበት ይሆናል። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ቆዩ። እንኳን ደህና መጣክ። እንኳን ደህና ቆይሽ። እግዚአብሔር ይመስገን። እንግዲህ ያው ቀደም ሲል ለተመልካቾቻችን ለመግለጽ እንደሞከር ነው ያው በተለያዩ መርሃ ግብራችንም ለተመልካቾቻችን ማስተላለፋችን ይታወሳል። በተለይ ትልቅ ጉባኤ ነበረ፣ ዓለም አቀፍ የምክክር መድረክ ነበርና በጣም ትልቅ ጉባኤ በቤተክርስቲያናችን የሚጠበቅ ጉባኤ ነበርና በርካታ ምዕመናንም በየለቱ የሚሰራጩ መረጃዎችን እየተከታተሉ ውሳኔዎቹንም ሲጠብቁ ነበር። ምናልባት ሚያዝያ 22 ቀን ሰፋ ያሉ ውይይቶች ነበሩ። ከዛ በተጨማሪም ያው በተለየ መልኩ የአቋም መግለጫ ነበርና እሱን እናንሳ እስቲ። እንዴት አገኘኸው? ምን ይመስል ነበር? መልካም እንግዲህ አንቺ እንዳልሽው ዓለም አቀፍ የቤተክርስቲያን የሊቃውንት ጉባኤ ተካሂዷልና ባለፉት 3 ቀናት ሲከናወኑ በነበሩት ጉባኤያት ላይ በነበሩት በየዕለቱ ከተነሱት አጀንዳዎች ጠቃሚ የሆኑ የቤተክርስቲያኒቷን ስርዓት ሃይማኖት አስከብረው የሚሄዱ ትውፊትን አስጠብቀው የሚቀጥሉ ጉዳዮች ላይ ሊቃውንት አባቶቻችን ከሁሉም ቦታ በሚባል ደረጃ ተሰባስበው መጥተው ሲወያዩበት የነበረና ቤተክርስቲያኒቷ እጅግ በጣም አስፈላጊ ከሆኑ አሁን ጊዜ ከማይሰጡ ጉዳዮች መካከል አንዱ የነበረና በምእመናንም ዘንድ በሰፊው ሲጠበቅ የነበረ ጉዳይ ነው። ምክንያቱም በየጊዜው እየተነሱ ያሉ የኑፋቄ ጉዳዮች ወይም ደግሞ በስርዓተ ቤተክርስቲያን የተቀመጡ በጊዜና በዘመን ሂደት ውስጥ መሻሻል አለባቸው የለባቸውም በሚሉ ጉዳዮች ላይ ስርዓቱን ባለቀቀ ደንቡን ባልጣሰ ትውፊቱን ባለቀቀ መልኩ ሊቃውንት አባቶቻችን ምን አይነት ስርዓት ሊያበጁ ይገባል የሚል የብዙ ሰው ጥያቄዎች የነበሩባቸውን ጉዳዮች አንስተው የተወያዩበት እንደዚሁም ደግሞ በነገረ ድህነት ላይ ያሉ ሐሳቦች የሚነሱ ኑፋቄዎች በስፋት የተብራሩበትና አሁን ደግሞ በተለይም ዘመኑ ካመጣው የዲጂታል ስብከቶች ላይ ብንመለከት ገድላት ድርሳናት በሰፊው የሚነሱበት ጉዳይ ነው። እነሱን የተመለከተ ሰፊ ውይይቶች ተነስተውባቸዋል። ከዛም በዘለለ ያንድምታ ትርጓሜዎችና ሐተታዎችን በተመለከቱ ጉዳዮች ሊቃውንት ሁሉም በሚባል በየቦታው ባሉ የጉባኤ ቤቶች 4 አይና ሊቃውንት ጨምሮ ሁሉም ደቀ መዛሙርቶችንም ጭምር አካቶ በስፋት ቅድስት ቤተክርስቲያን በትክክል ሊያስቀምጣት ለትውልዱ ልታሻግረው ያሰበችውን ሐሳብ በስፋት ተንሸራሽሮ ውይይት የተደረገበትና ጠቃሚ የነበረው ጉባኤ ነበር እንደ ጠቅላይ ሐሳብ ሲነሳ ማለት ነው። መልካም። በተለይ ደግሞ በጠዋቱ መርሃ ግብር በነበረው በቡድን ተከፋፍለው በ5 ቡድን የተለያዩ ጉዳዮች ሲነሱ ነበር። በተለይ ቀደም ሲል አንተ ለመግለጽ እንደሞከርከው በነገረ ክርስቶስ በነገረ ማርያም እንዲሁም ደግሞ በወቅታዊ የቤተክርስቲያናችን ጉዳዮች ላይ በክብረ ክህነት እንዲሁ በተመሳሳይ እንዲሁም ከምንኩስና ከስርዓተ ሲመት አሰጣጥ ጋር በተያያዘ ሰፋ ያሉ ሐሳቦች ነበሩ ሲነሱበት የነበረውና በተለይ እያንዳንዱ ቡድን ከ20 በላይ የሆኑ ጥያቄዎችን ነበር ሲያቀርብ የነበረው። በተለይ በከሰዓቱ መርሃ ግብር ደግሞ ሲመጣ እነዛ ተጨምቀው ነው እንዳጠቃላይ ከ5 ባላነሰ ጥያቄዎች ቀርበው በጥያቄዎቹ ደግሞ እነዚህ መፍትሄ ናቸው ብለው የቀረቡትና በተለይ እያንዳንዱ ጋር ሲነሱ የነበሩትን ሐሳቦች ተዛውረን እንደተመለከትነው ከሆነ በተለይ ጠንካራ ጉዳዮች ነበሩ። ከክብረ ክህነት ጋር ሲያያዝ ለምሳሌ ቅድስት ቤተክርስቲያናችን ከድቁና ጀምሮ የምሰጣቸውን ስርዓት በእውቀት የታገዘ መሆን እንዳለበት ያው እውቀት አለ፣ ነገር ግን አሁን ከምሰጠው በላይ የተሻሉ ነገሮች መፈጠር እንዳለባቸው የእድሜ ጉዳይ መታየት እንዳለባቸው የእውቀቱ ደረጃ በራሱ አሁን ካሉበትና ለድቁና ከሚሰጠው በላይ መሆን እንዳለበት የተነሳበት ሁኔታ አለ። በተለይም ከክብረ ክህነት ጋር እንዲሁ በተያያዘ
ምናልባት ክብረ ክህነት የሚያስፈልግባቸው ወሳኝ የሆኑ አካባቢዎች ከሆኑ ብቻ አሁን ያሉት ስርዓቶች ታይተው ቢሰጡ ነገር ግን ሌሎች አካባቢዎች ላይ ጠንካራ የሆኑ እርምጃዎች ቢወሰድባቸው የሚሉ ሐሳቦችን ሲያነሱ ነበር ያው ነገረ ክርስቶስ ላይም ደግሞ ከክርስቶስ ባህሪ ጋር በተያያዘ እንዲሁም ደግሞ ፍጡር እና ሌሎች ተመሳሳይ ነገሮች ጋር በተያያዘ ከመቤታችንም ጋር በተያያዘ ደግሞ አሁን ሰሞኑን በአብዛኛው ማህበረሰብ ዘንድ ጥያቄ ውስጥ የተገባበት ሁኔታና ብዙዎቹን ያስገረመውም ያስደነገጠውም መቤታችን ቅድስት ድንግል ማርያም ቤዛዊት ዓለም ትባላለች ወይስ አትባልም የሚለውን ሊቃውንቱ እንግዲህ በሰፊው ነው ሐሳብ ሲሰጡበት የነበረው ምናልባት ጠዋት ላይ በተለይ አንደ ነገረ ክርስቶስ ጋር በተያያዘ እና አባ ገብረ ኪዳን ያሉበት ቡድን ላይ ረዘም ያለ ሰዓት ስለወሰድክ ምናልባት ያንን ነገሮች ብናነሳ በጥቂቱ መልካም እንግዲህ አንቺ እንዳነሳሽው ክብረ ክህነት ላይ የተነሱት በጣም መሰረታዊ ሐሳቦች ነበሩ በተለይም ይሄ አንዳንድ ቦታ ላይ ከእድሜ ጋር በተያያዘ አገልግሎት ሲባል እየተማረ ይደግ በሚል ከህፃንነት ጀምሮ ዲቁና ይሰጣል ነገር ግን የቤተ ክርስቲያን መጀመሪያ መሰረቱ ሊጣስ የሚችለው ከዛ ጋር ጀምሮ ነው ከዚህ በኋላ ግን ቤተ ክርስቲያን በጣም አስባና አልማ ልትሰራበት ከሚገቡት ጉዳዮች አንዱ ይሄ ነው ከክህነት ጋር ተያይዞ በተለይም ቤተ ክርስቲያን የሚያስተዳድሩ አባቶች ዕቅበተ እምነትን ለማስጠበቅ መጀመሪያ ክህነቱ በክህነት ውስጥ ክህነት አሰጣጥ ውስጥ ትክክለኛ የሐዋርያትን ቅብብሎች የተከተለ የቤተ ክርስቲያኒቷን ተልኮ ሊያሻግር በሚችል መልኩ ታስቦበት ሊሰራ ይገባል የታዩ ክፍተቶች ምንድናቸው አሁን ግን በዘመናችን የምናያቸው በተለይም ደግሞ ብዙ ጊዜኛም በዜና ለመሸፈን እንደሞከር ነው በአንድ ቀን 22000 ሰው ክህነት መስጠትም ስተት እንደሆነ ሊቃውንቱ ተነጋግረውበታል ምክንያቱም በአንብሮተ እድ ሲሾም የሚጠየቅ ጥያቄ አለ ዕውቀቱ ይፈተሻል ነገር ግን አሁን ዝም ብሎ ይሁን ተብሎ የሚሰጠው ነገር ቤተ ክርስቲያኒቱ ላይ አደጋ ያደረሰ መሆኑ በተለይም በዘመናችን የምናስተውላቸው ከቀሳውስት አባቶቻችን ከጵጵስናው ጋር ቤተ ክርስቲያንን የማይመጥን ትምህርት የመምጣቱ አንዱ መሰረቱ ምንጩ ሲጠና ምንድነው ሲባል ክብረ ክህነት የሚሰጥበት ከሐዋርያት ሲኖዶስ ከቤተ ክርስቲያን ስርዓት ራሷ ቅድስት ቤተ ክርስቲያንን ካስቀመጠችው ሕግ ውጪ የሚሰጥና የሚሾም መሆኑ ቤተ ክርስቲያኒቷ ላይ ትልቅ ክፍተት ማምጣቱንና ከዚህ በኋላ ግን ቤተ ክርስቲያን በሁሉ መዋቅሮቿ ይህንን መስራት እንዳለባት አንስቷል ያም ብቻ ሳይሆን በየቦታው የሚከፈቱት ኮሌጆች ያብነት ትምህርት ቤትን ያማከለና እንደዚሁም በሀገረ ስብከቱ ሊቀ ጳጳስ የሚመራ ምክንያቱም ከታች ከዲቁና ጀምሮ በእውቀት ተመስርቶ የሚሄድ ከሆነ ጵጵስናው ጋር ሲደርስ ሊወድቅ የሚችል ሰው አይኖርም በቤተ ክርስቲያን ስርዓት ደንብ ሕግ የጸና ሰው ካለ ክብረ ክህነትን ሊጥስ አይችልም አሁን በክብረ ክህነት ላይ ያሉ አባቶቻችን ክህነቱን በስርዓት ማስጠበቅ ባለመቻላቸው ቅድም ወዳነሳሽው በነገረ ክርስቶስ ላይ የሚነሱ ቤተ ክርስቲያን የማታስተምረውን አይነት ትምህርት ዘልቀው መጥቷል አባቶቻችንም በስፋት ሲያነሱት የነበረው በተለይም መቤታችን ቅድስት ድንግል ማርያም ጋር በነገረ ስጋዌ ወይም ደግሞ በነገረ ድነት ያላት ሱታፌን ሲገልጿት ከጌታችን መድኃኒታችን ኢየሱስ ክርስቶስ ጋር ያለውን ትምህርት ለማጣረስ ወይም ደግሞ ለማሳሳት የሚሰጡ ትምህርቶች እንደ ምክንያት ያነሱታልና በተለይም በስጋው ፍጡር ይባላል አይባልም የሚል ሊቃውንቶች እንዳብራሩት በተለይም ከተዋህዶ በኋላ ሰው የሆነ አምላክ እንላለን እንጂ ይሄ በስጋው ነው ይሄ ደግሞ በመለኮቱ ነው ብሎ ከተዋህዶ በኋላ ማንሳት እንደማይቻል የቀደሙት የአባቶቻችንን ትምህርት የሊቃውንቱን ትርጓሜ የመጽሐፍ ቅዱስን መሰረት በማድረግ አብጠርጥረው ከተወያዩ ከተከራከሩ በኋላ ክርክር የሚባለው እንግዲህ ልዩነት ሐሳብ ሲመጣ ነው አንድ የሆነው ሐሳብ እንዲህም ይነሳሉ እንዲህም ተጽፏል ምን ለማለት ተፈልጎ ነው የሚለው ከሃይማኖት አበው ጀምሮ እስከ ታላቁ መጽሐፍ ቅዱስ ከዛ በጉባኤ ቤት የሚነሱ ሐሳቦችን ጭምር ጨምቆ በማንሳትም ወደ ውስጥ ሰርገው የገቡትን ሐሳቦች በማበጠር ጭምር ንጥር ያለ የኦርቶዶክስ ቤተክርስቲያን እምነት መሰረት ይህ ነው የሚልና ፍጡር ኢፍጡር ከተዋህዶ በኋላ እንደማይባል አባቶቻችን በስፋት ያነሱበታል ከዚህ ጋር ተያይዞ ቤዛነት ሲባል ጌታችን መድኃኒታችን ኢየሱስ ክርስቶስ የርሱ ቤዛነት ፍጡር ሊተካው እንደማይችል ቤተክርስቲያን አስተምራ ማታቀም ብላም ማታቀም ስለዚህ የሚሰጣት ወይም ደግሞ አስተማሪሽ ተብሎ የሚገለጽበት መልኩ አንዳንዶች ሲጠቀሙ ወይም ሌሎቹ ከኛ ውጪ ባሉት መናፍቃን ውስጥ ሲነሳ ምንድነው
ሰው ቤዛ ሊሆን አይችልም የሚለው ፍጡር ቤዛ ሊባል አይችልም ከቃሉ ጀምሮ እንግዲህ በልዩ ልዩ መርሃ ግብሮችም ለመሸፈን እንደሞከርነው እመቤታችን ቅድስት ድንግል ማርያም ቤዛ ልትባል አትችልም ብለው ሲያነሱ የክርስቶስን ቤዛነት ከምልጃ ጋር ስለሚያነሱት ነው። ለስም አጠራሩ ክብር ይግባውና አንድ ጊዜ በመስቀል ከፈጸመው ቤዛነት ውጪ ወይም ማነው ማማለድ ውጪ ሌላ ተከታታይ ያንን ስራ እንደማይሰራ አንድ ጊዜ በመስቀል እንደፈጸመው በሌሎች የሚቀነቀነው ሐሳብ ሰርጎ መግባት እንደሌለበት በስፋት አንስቷል። ከድቀተ ባህሪ ጋር ተያይዞ እመቤታችን ቅድስት ድንግል ማርያም እንግዲህ በመግለጫቸውም እንዳመላከቱት ጥንተ አብሶ አለባት ወይም ደግሞ የወደቀ ስጋ ነው የለበሰችው የሚል የቤተ ክርስቲያን ትምህርት እንዳልሆነ ከዘመናት በፊት መልስ የተሰጠበትና እንግዲህ ከብሉይ ኪዳን ጀምሮ የነበረ ቅድስት ቤተ ክርስቲያን ከኢየሩሳሌም ቀጥሎ የቅበተ እምነትን ስራ ስትሰራና ሊቃውንት ጉባኤ አቋቁማ የቀጠለችበት ታሪካዊና በእውቀት የተገለጠ ስራዎች እንደነበሩ በስፋት አንስቷል። ሌላው ያው የነበረው ይሄ ከትርጓሜ መጽሐፍት ጋር ተያይዞ በተለይም አባቶቻችን በጠዋቱ በነበረው ሰፊ ውይይት ላይ ታሪካዊ አመጣጡን በማንሳት ትርጓሜ ሁለት ጊዜ ማሻሻያ እንደተደረገባቸው ከዚህ በፊት በአፄ አዲያም ሰገድ ዘመነ መንግስትና ከዛም በኋላ እንደ በአፄ ኃይሌ ሥላሴ ዘመነ መንግስት እንደተደረገ አውስተው አሁንም በሶስተኛ ጊዜ ማሻሻል ቢያስፈልገው በዘመኑ ከነበረው ቋንቋ ዘሩን ያዘውን ትክክለኛ አውዳዊ ፍቺው በማይለቅበት መልኩ የዘመኑ ትውልድ ቋንቋን ማዕከል ባደረገ ጭብጡን ግን ባለቀቀ መልኩ እንዴት ነው መሻሻል የሚችለው የሚል ለዚህም ሊቃውንቶቹ ትክክለኛ የቤተ ክርስቲያን ሊቃውንት ተብሎ የተለዩት ከመጡ በኋላ መሻሻል እንዳለበት ማንም ተነስቶ ማረቅ ማሻሻል በግል ማተም ሳይሆን ሊቃውንት ተለይተው እነማን ናቸው ይሄን ማሻሻል የሚችሉት በተለይ እዚህ ላይ ከግለኝነት ሐሳብ ይወጡ እንዲሁም በተመሳሳይ ደግሞ ከዘረኝነት ከምን ከሚሉት ይሄ ከገንዘብ ፍቅር አስተሳሰብ ይወጡ አባቶች ናቸው እዚህ ላይ ትርጓሜው መስራት ያለባቸው ሲሉ በአቋም መግለጫቸው የተሰሙትና በትኩረት ነበር ሲያነሱበት የነበረው። አሁን እዚህ ጋር ምንድነው ለምሳሌ ሆን ተብሎ ከተነሱት መካከል ትርጓሜና ድርሳናት ላይ በሰፊው ከሰዓትም በነበረው በመግለጫውም ላይ እንደተመላከተው ድርሳናት አሁን ብዙ ጊዜ ሲነሳ ለሃይማኖት መከራከሪያ አይሆኑም የሚለው ሐሳብ በራሱ ሊቃውንቱ የተወያዩበት በጣም ሰፊ አንቺም በሌሎች ቡድኖች ወይም ደግሞ በምድብ በአምስት ምድብ ተከፍሎ ቁጥራቸው በዛ ያለ ሊቃውንት ሲወያዩባቸው ከነበረው አንዱ እንግዲህ በጥናትም ጭምር እንደቀረበው በተለይ ድርሳናት ከ16ኛው መቶ ክፍለ ዘመን በፊት የነበሩት ገድላትና ድርሳናት በጥናት ሲመረመሩ አሁን የሚነሱ አይነት ችግሮች ፈጽሞ እንዳልነበረባቸውና ነገር ግን ይሄ ኢየሱሳውያን ብለው ራሳቸውን ወደ ኢትዮጵያ ሃይማኖት እናስተምራለን ብለው የገቡ ከነ ፓዎ ፔድሬዝ ጋር ተያይዞ በተለይ ካቶሊካዊ እምነትን ለማስረጽ የገቡ ሰዎች እምነቱን ለማምጣት በፖለቲካውም ሪዮታ ዓለም ለመለወጥ ባደረጉት ጥረት አልሳካ ሲላቸው እስከ አፄ ሱስንዮስ ዘመነ መንግስት ድረስ ጥረት ቢያደርጉም ሳይሳካላቸው ሲቀር ድርሳናት ገድላትን በርዘዋል። በተለይም ፖለቲካዊ ይዘት ያላቸው ከቋንቋ ጋር በተያያዘ በአንድ ቦታ ላይ የክርስቲያኖች ቁጥር አነስተኛ በሆነባቸው አካባቢ መኖር እስካይችሉ ድረስ በቃ የተጠቂነትና ያጥቂነትን ስሜት ያሰፈሩ በገድላት ድርሳናት ላይ ትርጓሜዎችም ላይ ጭምር በስርዋጽ የገቡ ሆን ተብለው የገቡ እንዳሉ ይሄ የፖለቲካው ሪዮት ዓለም ለማራመድ ቤተክርስቲያንን ለመጣል ህዝቦቿን ለመናድ በሚያደርጉት ጥረት ውስጥ አንድነቱን ለመበጠስ መጀመሪያ ሲያጠኑ ኦርቶዶክሳዊ ማንነትን ማፍረስ ነው። ኦርቶዶክሳዊ ርቱዕነትን ማጥፋት ከተቻለ ህዝብን መበተን ይቻላል የሚለውን ሐሳብ በማንሳታቸው ይሄ ሮማዊ ፍላጎት ወይም ደግሞ ምዕራባዊ የኢትዮጵያዊነትን አይደንቲቲ ለመበጠስ ትልቁ ምክንያታቸው ሲያነሱ ገድላት ድርሳናት ላይ ኑፋቄን ማስቀመጥ ነው። ስለዚህ ከዛ በኋላ ሲጠኑ ገድላት ድርሳናት ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማታስተምራቸውን ልክ በነገረ ድነት ውስጥ ተተክተው የሚታዩ ቃላቶች እንደገቡ ይሄውም አባቶቻችን ሊቃውንት አጥርተው ሊመልሱት ቃል ገብተው ያው በመግለጫውም ላይ እንዳመላከቱት በዚህም ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኔ የምትላቸው መጻሕፍቶች የትኞቹ ናቸው? ገድላት። ለዚህ ደግሞ ማሳያዎቹ በብራና መጽሐፍ ላይ ያሉት ትክክለኛው ኦሪጂናል ቅጂው ምን ይላል? አውዱስ ምንድነው የሚሉ ምክንያቱም በዘመኑ ካለው ፖለቲካ አንፃር ሰዎች ሆን ብለው የዘመኑን ርዕዮተ ዓለም ሊያራምድ በሚችል መልኩ እምነቱን ለማጥፋት ከተነሱት ለምሳሌ ከ1970ዎቹ አካባቢ ከመጣው ኒኒኒዝም ፍልስፍና ጋር ተያይዞ
ሶሻሊዝም ርዕዮተ ዓለም ለማራመድ በሚደረጉት ጥረት ውስጥ ያንን ሊያግዝ የሚችል የነሱን እገዛ ባማከለ ከዛም በዘመነ መሳፍንት ሲመጣ የሰዎችን ለምሳሌ ክሌ ባህሪ የሚለውን ለማስረጽም ጭምር ፖለቲካዊ ሃይማኖታዊ በሆኑት ጉዳዮች ላይ እጅግ በጣም የነሱን ፍላጎት ለማንጸባረቅ ገላት ድርሳናት ላይ እንደገቡ ይታወቃል። ያ ማለት ግን የቤተ ክርስቲያንን ትክክለኛ አስተምህሮ የሚደግፉና በቅዱሳት መጻሕፍት ተመርምረው እውነትነት ያላቸው ገድላት አሉ። ተጣርተው ቤተ ክርስቲያን አጣርታ ይህ የኔ ነው ይሄ ደግሞ የኔ አይደለም ብሎ መናገር እንዳለባትና ይሄም ደግሞ የኔ የምትላቸው ለይታ የኔ ያልሆነውን አስወግዳ የኔ አይደለም የምትለውን በሙሉ ማስወገድ እንዳለባትም ጭምር ሁለተኛ በግለሰብ ደረጃ መታተም እንደሌለባቸውም ስርዓት መቋቋም እንዳለበት ሊቃውንቱ በስፋት ከተወያዩት ነው። ምክንያቱም አንድ ሰው በግሉ ተነስቶ አሁን እንዳየሽው አንዳንድ ጊዜ የከሌ ድርሳን ያሳትማል ከዛ የራሱን ፍላጎት ነው የሚያንጸባርቅበት። ከዚህ ጋር ተያይዞ በተለይም ደግሞ እጅግ በጣም ደስ ያለኝ እኔ ከነበርኩበት መካከል ማንም የግሉ መጽሐፍ ሲያሳትም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓትና ደንብ መሰረት ብሎ ከላይ ያስቀምጥበታል ለመሸጥ ሲል ግን የሊቃውንት ጉባኤ ያልመረመረው ያላየው መጽሐፍ መውጣት እንደሌለበት ሊቃውንቱ በስፋት አውርቷል። ብቻ ገድላትና ድርሳናት ብቻም ያይደለም መጻሕፍቶች መንፈሳዊ መጻሕፍት ሲወጡ እንኳን አርትዖት ተደርጎባቸው መውጣት እንዳለባቸው ለዚህም ደግሞ ሊቃውንት ጉባኤ የሚገባውን ያህል የሰው ኃይልና ባጀት ዘመኑን ጊዜውን በመጠነ መልኩ አርትዖቱ መስራት የሚችሉ ሊቃውንቶች ሊኖሩ እንደሚገባ ይሄም ሲደረግ ቅድም የነሳው ከዘረኝነት ከጎጠኝነት የነጻ ቤተክርስቲያንን ማሻገር የሚችል ንጹህ ወንጌልን ለትውልዱ ተልኳን ማካፈል ተልኳን ማዳረስ በምትችልበት ልኩ ሊሰራ እንደሚገባ በጣም በሰፊው ካነሱትና ከተወያዩበት መንገድ አንደኛው ይሄ ነው። ምክንያቱም አንድ መናፍቅ ተነስቶ ገድለ ተክለ ሃይማኖት እንዲህ ይላል ያ ገድለ ተክለ ሃይማኖት በየትኛው ዘመን ቤተክርስቲያን ያሳተመችው ከተቀበለችው ከብራናው ካለው ጋር ይመሳሰላል አይመሳሰልም ሰው ያያይም የማደናገር ሐሳቦች በዚህ ልክ ስለሚመጡ በግለሰብ መታተም እንደሌለባቸው በተለይ እዚህ ጋር አቋርጥና በአቋም መግለጫቸው በራሱ እንደነዚህ አይነት መጽሐፍቶችን የቤተክርስቲያን መጽሐፍቶች የሊቃውንት ጉባኤ ከመመርመሩን ባሻገር በትንሳኤ ዘጉባኤ ማተሚያ ድርጅት የታተሙትን ምእመናኑም ሆነ ደቀ መዛሙርቶቻችን እንዲጠቀሙ እናድርጋለን ሲሉ ነው ሁሉ ቃል የገቡትና ይሄ ምንድነው በቤተክርስቲያን ላይ አሁን ላይ የተንሰራፋውን ችግር ለመቅረፍ ከፍተኛ አስተዋጽኦ እንዳለው ማሳያ ነው። በተለይ ጠንካራ ስራዎችን ከራሳቸው ጀምሮ መስራት እንደሚጠበቅባቸው ምክንያቱም ደቀ መዛሙርቶቻቸው በርካታ መጽሐፍ ያስፈልጓቸዋል የመማር ማስተማር ሂደቱን ለማሳለጥና እንደነዚህ አይነት የቤተክርስቲያናን መጽሐፍቶች ከግለሰብ ከመግዛት ይልቅ ደግሞ ቤተክርስቲያኗ በራሷ ማተሚያ ቤት የምታትማቸውን በሊቃውንት ጉባኤ የሚመረመሩ መጽሐፍትን መጠቀም አንደኛ የቤተክርስቲያንን ስም ከመጠበቅ አንፃር የጎላ አስተዋጽኦ አለው። ከዛ በተጨማሪ ግን እነዚህ በግለሰቦች የሚታተሙት መጽሐፍ የቤተክርስቲያንን የሷነት ወይም ባለቤትነት እንትን እየነጠቋት ነው የሚገኙትና በተለይ ባለቤትነቷንም ታረጋግጥባቸዋለች ማለት ነው። እነዚህ ሐሳቦች ላይ ሌላው ደግሞ በነገራችን ላይ ክፍተቶች ሲያነሱ እንደ መፍትሄ የሚያመላክቱት ነገር አለ። ይሄንን ሲያነሱ ችግር ብለው ያስቀመጡት ሊቃውንቱ አንዱ የማተሚያ ቤቶች ማነስ በትንሳኤ ዘጉባኤ አንድ አዲስ አበባ ባለው ብቻ ታትሞ በመላው ዓለም ያለችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማዳረስ እንደማይቻልና ለዚህም ህትመት ቤቶች ከትንሳኤ ዘጉባኤ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚመራ ሌላ የህትመት ማሽኖች እንደሚያስፈልጉ ያን ብቻ ሳይሆን በየአህጉረ ስብከቶች ተጠሪነቱ በዚህ ያለ ብራንቾች ሊኖረው እንደሚገባም አመላክቷል። ምክንያቱም ለሁሉም መዳረስ ስለማይችል መብዛት እንዳለባቸው ከዚህ ጋር ደግሞ ተያይዞ በትክክል ጊዜውን ዘመኑን የዋጀም ሊሆን እንደሚገባ እስከዛሬ ያሉት ነገሮችም ትክክል ስላልነበሩ በአንድ ብቻ ሲሆን ሰው እንደፈለገ በግሉ እንዲመጣ አንዱ ችግር ሲጠቅሱ የህትመት ቦታ መጣበብ ስለዚህ ሰዎች በፈለጉት ጊዜና ሰዓት ሊቃውንቱ እንኳን ማስመርመር ቢፈልጉ የዚህን እድል ስለማይሰጥ እንደፈለጉ በግላቸው በፈለጉት ቦታ ማሳተም ይመርጣሉና ስለዚህ ቤተክርስቲያን ይሄንንም ስትጠይቅ ማሟላት አለባት። ምክንያቱም እነዚህ ነገሮች ካልተማሉ ከዚህ በፊትኛም ብዙ ነገሮች ለመስራት ፈልገን በተለያውን ጊዜው በጣም እየፈጠነ ባለበት ወቅት ላይ ቤተክርስቲያን ከጊዜው ጋር መራመድ አለባት ከእንደዚህ አይነት ከህትመቶች ጋር በተያያዘ ምናልባት እንግዲህ ከዚህ በፊት በአንድ ወቅት ላይ ትንሳኤ ዘጉባኤ አንድ መርሃ ግብር ለመስራት በሄድኩበት ጊዜ ከወረቀት ከቀለም በርካታ ችግሮች አሉና ስለዚህ ቤተክርስቲያን ደግሞ ካላት ቦታ አንፃር ካላት ደግሞ ክብር አንፃር
እሷን የሚመጥን ማተሚያ ቤቶች ያስፈልጓታል። በተለይ በርካታ መጻፍቶችን ነው ለምእመናኑ የምታቀርበው፣ ለደቀ መዛሙርቶቿ፣ ለመነኮሳቱ፣ ለአብነት መምህራኑ የምታቀርበውና እሷን የሚመጥን ስራዎችም ደግሞ እንደሚጠበቅባት ማሳያ ነው። በዚህ ላይ ሀሳብ ከሌለ ወደ ሌሎች ርዕሰ ጉዳዮች ብንሸጋገር እንግዲህ ከተነሱት መካከል ደግሞ ሌላኛው በተለይ ወደ ቀደም ሲል ለማንሳት እንደሞከርከው አሁን ዘመኑ ያመጣቸውን ማህበራዊ ድረገጾች እንዴት እንጠቀም፣ በዛ ላይ የሚሰራጩ ትምህርቶች ምን ይመስላሉ የሚለውን ወደዛ ከመግባታችን በፊት ለአብነት መምህራን በራሱ ትኩረት መሰጠት እንዳለበት ነው ሲያነሱ የነበሩት። የአብነት መምህራን በአሁኑ ሰዓት ላይ ወዛደር እየሆኑ ይገኛሉ ብለዋልና ተመርቀው ልክ እንደወጡ ወዲያውኑ ስራ ማግኘት አለባቸው። ምክንያቱም እውቀታቸውን ለሌሎች ለማስተላለፍ ወዲያውኑ ስራ ካላገኙ ሌሎች ስራዎች ላይ ነው የሚሳተፉትና ያው ግድ ነው አንዳንዴ ደግሞ ስታስበው ህይወትን ለማሻሻል ወይም ደግሞ ያለብን ነገር ለመቅረፍ ወደ ሌሎች ስራዎች ነው የምትሸጋገረውና በተለይ ደቀ መዛሙርቶች ተመርቀው እንደወጡ ወዛደር ከሚሆኑ ይልቅ ቤተክርስቲያንን ቢያገለግሉ፣ ለዚህ ደግሞ ቤተክርስቲያን ትኩረት መስጠት አለባት ሲሉ ነው ያነሱት። በተለይ ልዩ ትኩረት ያስፈልጋቸዋል ከጤና መድን ጋር በተያያዘ ከደሞዛቸው ጋር ከክፍያ ጋር የኑሮ ህይወታቸውን የማሻሻል ማለት ነው። ከዛ ጋር በተያያዘ የትምህርት ድጋፍ እንደሚያስፈልጋቸው ያነሱበት ሁኔታ አለና ከዛ በተጨማሪ የማዕረግ ስም አሰጣጥ በራሱ በጉባኤ ቤቶች ወይም ደግሞ በአሉበት ካልተሰጠ በስተቀር ቤተክርስቲያን በየትኛው ማጥቢያ ላይ የማዕረግ ስም እንዳይሰጥ ሲሉ አንስተዋልና እነዚህ ሀሳቦች በራሱ ጠንከር ያሉ ጉዳዮች ናቸው። እንግዲህ አብነት መምህራኖቻችንን እናያቸዋለን በተለይ በከተሞች አካባቢ ላይ እነሱን በማይመጥን ሁኔታ ሆነው እናገኛቸዋለንና ከዚህ በፊትም እንግዲህ በክህነት ደረጃ ራሱ አንድ ካህን የቀን ስራ ሲሰሩ አግኝቻለሁ። እኔ የቀን ስራ መስራታቸው አይደለም ዋናው ጉዳይ፣ ያው ስራ አይናቀም፣ ስራ ነው። ነገር ግን መስቀል ይዘው ደግሞ በእንደዚህ አይነት ሁኔታ ላይ ለማየትም ለሁላችንም ኦርቶዶክሳውያን ይከብዳልና ያ ነገር መቀረፍ አለበት ሲሉ ነበር ሲያነሱ የነበሩት። ምናልባት ከየስም አሰጣጥም ጋር በተያያዘ የማዕረግ ስም አሰጣጥ አሁን በሰፊው የምናያቸው ችግር ነው። በተለይ በግለሰብ ደረጃ እንኳን የሆነ ስም ተሰጥቷቸው ታያለክና ይህ ደግሞ በቤተክርስቲያናችን ስርዓት ትክክል እንዳልሆነ ነበረ ሲያነሱ የነበሩት። ምናልባት እዚህ ላይ ሀሳብ የምጨምረው ካለ እናንሳና ከዛም በመቀጠል ደግሞ ይሄ ማህበራዊ ድረገጾች ላይ በተለይ የሚለቀቁ ትምህርቶችን ቤተክርስቲያን የማይመጥኑ ቤተክርስቲያን ደግሞ በሚዲያዎች ላይ በሚለቀቁ ትምህርቶች ጠያቂ መሆን አለባት። ማንም እየተነሳ እንደፈለገ ሊናገርና ሊያስተምር አይችልም። የቤተክርስቲያን ክብር መጠበቅ አለበት፣ ትምህርቶቿን ቀድማ መገምገም አለባት ሲሉ ሀሳቦች ተነስተዋል። ምናልባት እነዛ ነገሮች ብናነሳ መልካም። እንግዲህ የአብነት ትምህርቱን በተመለከተ ቤተክርስቲያን እጅግ በጣም በእውነት ትኩረት ያልሰጠችውና ሊቃውንቱ እያዘኑ ጭምር ነው። ለአንድ የአብነት ትምህርት ትኩረት ሊሰጠው ይገባል ከህይወቱ ጀምሮ የህይወት መድን ዋስትና ከመስጠት ጀምሮ። ምክንያቱም የነገዋ ቤተክርስቲያን ስንል አንድ የአብነት መምህርና የሚያፈራቸው ተማሪዎች ጤንነት መልካም ካልሆነ የነገዋን ቤተክርስቲያን በምንም ማሰብ አይቻልም። ድጓው ጾመ ድጓው አስተምህሯን ብሉያቱን ሐዲሳቱን በማፍታታት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቆመችበትን ትምህርቷን የሚያብራሩና የሚያመሰጥሩ እነዚህ ናቸውና እነዚህ መሰረታዊ ናቸው። ስለዚህ ትኩረት ባለመሰጠቱ አንዳንድ ቦታ ደግሞ በጣም አባቶቻችን ከባጀት ጭምር የሚሰጡት ትኩረት ማነስና ለዚህ ደግሞ በትክክል የሚገባው ተቋማዊ አሰራርን የቤተክርስቲያን ነጋዊ መጻኤ ዕድሏን የሚወስኑ መሆናቸውን የተዘነጋና እንደዚሁም ደግሞ ትኩረት ያልተሰጠው ስለመሆኑ ብዙ ችግር ያጋጠማቸው ስለመሆኑ በጥልቀት አንስተው በተለይም ይሄ ከማዕረግ ስም ጋር ተያይዞ አባቶቻችን ትምህርታቸውን ዕውቀታቸውን ማዕከል ያደረገ ያው በጉባኤ ቤት ትክክለኛነቱን ትናንትና የነበረችበትን ቤተክርስቲያን የሚያሻግር ወይም ከዛ የመጣ እንጂ አዲስ ነገር ባይመጣ የሚል። ሁለተኛ ሊቃውንቱ የአብነት መምህራን በአስተዳዳሪነት ገብተው ቢመሩት የሚሉትን በጣም በስፋት ተነስቷልና አንቺ እንዳብራራሽው እዚህ ላይ በስፋት ያነሱበት ነው። ከጡረታም ጋር ተያይዞ ሊከበርላቸው እንደሚገባ በጣም ብዙ ነገሮችን አንስተዋል። አባቶቻችን እያለፉበት የሚገኙበት መንገድ ስንመረምር አሳዛኝ፣ ሰርከብስት እስከ ማጣት፣ ተማሪ እስከ መበተን፣ ኮቾሮ ዞሮ እስከ መለመን እስከ መቼ ድረስ በዚህ ሄዳ የራሱን አስተምህሮ ቢኖረውም ግን ቤተክርስቲያን ወሳኝ በሆኑት ጉዳዮች ላይ ግን የራሷን አስተዋጽኦ ልታደርግ ይገባል። ከዚህ በኋላ
ችላ ሊባል የማይገባውና ሊቃውንቱ ትኩረት ሊሰጠው ወይም ደግሞ ቤተክርስቲያን በዚህ ጉዳይ ላይ ሁሉ ጊዜ ማሳሰብ ስለዚህ ጉዳይ ሊጮክ እንደሚገባ በስፋት እንግዲህ ሊቃውንቱ ተነጋግረውበታል። ወደ ተነሳው ወደ ሚዲያ ስንሸጋገር ያው ህግ እንዲወጣለትም በጣም ባጽኖት ሲነጋገሩ ስለነበረ ምናልባት እንግዲህ አሁን ካለው ነገር አንፃር የቤተክርስቲያናችን አባቶች አሁን ያለውን ሚዲያ ባጋው መረዳት ያለባቸው ይመስለኛልና ምክንያቱም ለክፋት እንኳን ባይሆን የሚናገሯቸው ነገሮች አሁን በተለያዩ ማህበራዊ ሚዲያዎች ላይ በክፋት መልክ ሲወጡ ይታያል። ይሄ በተመሳሳይ ደግሞ የቤተክርስቲያኗን ክብረ ክህነት የያዙ ሰዎች ቤተክርስቲያናችን ሲያብጠለጥሏት ይታያልና እንዴት ነው ማህበራዊ ሚዲያውን ራሱ አጠቃቀማችን ምን ይመስላል ዘመኑ እንዴት ነው መዋጀት ያለብን የሚለው ላይ ከዛ በተጨማሪ ያው እነሱም ሲያነሱት እንደነበረው በየትኛው መንፈሳዊ ሚዲያ ቤተክርስቲያናችን ያሏት ሚዲያዎች ይታወቃሉ። በማህበራዊም ቢሆን ያሏት ሚዲያዎች እሷን ብዙ የሚጠቅሙ ሚዲያዎች ያሉትን ይታወቃሉና ህግ ሊወጣላቸው ይገባል። ባለሙያዎቹ ኦርቶዶክሳዊ ስልጠና ሊሰጣቸው ይገባል። የሌሎች አህዛብያተ ክርስቲያናት ተሞክሮ ቪዲዮዎቹ መውሰድ አለባቸው። እንዲሁ ከዛ በተጨማሪ ፊት ለፊት ወሬዎችን ወይም ደግሞ ውይይቶችን ስለ ቤተክርስቲያን መደረግ አለበት። ህዝብን የሚመጽ መርሃ ግብር መስራት ላይ ጠንካራ የሚዲያ ህግና ፖሊሲ ሊኖር ይገባል ሲሉ በጣም ያሳሰቡበት ሁኔታ አለና አሁን ካለንበት ሁኔታ አንፃር እነዚህ በተለይ ለቤተክርስቲያን መንፈሳዊ ሚዲያዎች ጠቃሚ ናቸው የሚል ሐሳብ ነው ያለኝና ምናልባት እዚህ ላይ የሚጨምረው ካለ እንግዲህ ያው ማህበራዊ ሚዲያው እንግዲህ በስፋት ስለመኖሩ አሁን ቤተክርስቲያን ላይ እየተነሱ ያሉ የኑፋቄ ትምህርቶችን ለመክታትም ለማስፋፋትም ግን እኔ እንደግል ስመለከተው ማህበራዊ ሚዲያው መኖሩ ከብዙ ነገር ታድጓል። ምክንያቱም በቲክቶክ አውደ ምህረት ውስጥ ያለው ወደ ቤተክርስቲያን ያልመጣው ምናልባትም ወደ ቤተክርስቲያን ልቡ እንዲመለስና ያላወቀው እንዲያውቅ ምክንያት ሆኗል። እጅግ በጣም ጠቃሚ ነገሮች አሉ። ይሁን እንጂ ግን ስተቶችም በዛው ልክ እንዳለ ሊቃውንቶቹ ሲናገሩ ነበር። ሊቃውንት አባቶቻችን በመሰረታዊ ነጥብነት ያነሱት አንድ በማህበራዊ ሚዲያ የሚሰራጭ የቅበተ እምነት ትምህርትን የተመለከተ ወይም በቅበተ እምነት ላይ የሚሰራ ሰው አስተምህሮ ወይም ደግሞ ዶክትሪን ባንድ ጥቅስ ወይም ባንድ አባት እንደማይመሰረት ባለሙያው ነው በዛ ጋር የቤተክርስቲያንን ውክልና ተሰጥቶ ሊያብራራ ሊያስተምር የሚገባው። ምክንያቱም ቅኔ ያለ አገባብ አለ ፍቺ አለ ትርጓሜ አለ መጻፍቶች ምን ይላሉ የሚሉትን በነዛ ሁሉ ተምሮ የወጣው እንደ ባለሙያነቱ አንድን ጥቅስ ከተጠቀሰበት አውድ አንፃር ለምን እንደተባለ አፍታቶ አስረጃ አምጥቶ ማስተማር የሚችለው የተማረ ሊቅ ነው እንጂ ሶርስ ስለተገኘ ብቻ እንዲህ ይላል ተብሎ እንደማይሰጥ ሁሉ ለዚህ ደግሞ ቅድስት ቤተክርስቲያን ለጉዳዩ አስፈላጊነቱን አምናበት ማህበራዊ ሚዲያው ያስፈልጋልና ዘመኑን በዋጀ ትውልዱን በሚመጥን መልኩ በዛ በኩል መምጣት እንዳለባት ሁለተኛ የሚያስተምሩ ሰዎችን ቢሆኑ ኦርቶዶክሳዊ ዕውቅና ያላቸው በኦርቶዶክሳዊ መመዘኛ መምህራን የመሆን ብቃት ሲኖራቸው ብቻና ፈቃድ ሲሰጣቸው በሊቃውንት ጉባኤ የሚቆጣጠር ወይም ደግሞ በዛ መሰረትነት አርትዖት እየተደረገበት ትምህርቶች ሊሰጡ እንደሚገባ ተነግሯል። አሁን ግን እንደምንመለከተው የተገኘውን ሁሉ ሲያወጡ ነበር። ለመታዘብ እንደሞከርሽ ትላንትና እንኳን በአባቶቻችን መካከል እንግዲህ ብፁዕ አቡነ አብርሃም ነበሩ ቅዱስነታቸው ነበሩ። እባካችሁ ቲክቶክ የምታስተላልፉ ሚዲያ የቤተክርስቲያን ሰው ሚዲያ ማንንም ቆሞ እንኳን ውይይቱ አይውጣ ሲባል በሹክሹክታ ድምጾችንና ፎቶ ለጥፎ ሲያስተላልፉ ነበር። የተገኘው ሁሉ ለማህበራዊ ሚዲያ ማቅረብ ቤተክርስቲያን የተከደነ እምነት ኖሯት አይደለም። አንደኛ ምእመኑ አይገልጽም። ምእመኑ የሚሰማው ለምሳሌ ጥንተ ሐብሶ በመቤታችን አለ የለም የሚለውን ነገረ ድህነትን ስነ ፍጥረትን ያላወቀ ሰው እዚህ ላይ አምጥተን ለምንድነው የምናደናብረው? በጉባኤ ቤት መነሳት ያለባቸው እንደ መጠኑ ለጉባኤ ቤት በቴዎሎጂ የሚሰጠው ትምህርት በቴዎሎጂ ክርስቶስ ኢየሱስ ላይ የሚነሱት ለምሳሌ ቅባትና ጸጋ ተብሎ የሚሰጡት ትምህርቶች እንዴ ነገረ ስጋዌው በትክክል ያልገባው ሰው አሁን ይሄ እንደተገኘ ለምሳሌ ፎሎወር ለማብዛትና ገንዘብ ለመሰብሰብ ወይም አዋቂነትን ለማትረፍ ተው እንኳን እየተባሉ በድብቅ ሲያስተላልፉ ነበር። አንዳንዶቹ እየተነጠቁም ነበር። እንኳን አይደለም ቲክቶከሮች የተገኘው ሁሉ አይሰጣም። ይሄ ምን አመጣ ብለው ሲመረምሩት አባቶች አንደኛ ቤተክርስቲያን ያላዋቂነትን እየሰጡ ለመናፍቃን በር ከፈተ። የማታስተምረው እንደምታስተምር ተደርጎ ተነገረ። አንድ ምእመናኖቿ ባልተገባ መልኩ ግራ ተጋብተው የቤተክርስቲያንን ትምህርት እንዳያውቁ
ስተቱን ትምህርት ብቻ እንዲያውቁና በሁለት በኩል ወደዚህና ወደዚህ የሚል ትውልድ እንድናፈራ ሆኗል። ሶስተኛውና እጅግ አስፈሪው ነገር ደግሞ የቤተ ክርስቲያንን ማዕከላዊነትን የሚንድ ተከታይ እየፈራ ሆነ። ምክንያቱም የቤተ ክርስቲያን ድምጽ የአባቶቹ ድምጽ ከመስማት ይልቅ ግለሰብ ተከታይን እያፈራን መጥተናል። መሰጠቱ በቲክቶክ ቤተ ክርስቲያንን የሚመለከቱ ዕቅበተ እምነትም ይሁን ለቤተ ክርስቲያን ጥብቅና መቆም ተገቢ ቢሆንም ግን ማን ነው መቆም ያለበት? እንዴት ነው መሄድ ያለበት? ሁሉም ነው ወይ መውጣት ያለበት የሚለውን ነገር ተጣርቶ ነው። ዘመኑ ግን የተገኘው ሁሉ ቅዳሴውን ሲቆም ቀድሶ ሚስጥሩንም እንደምታዩ መስቀል ይዞ አሁን አባቶቻችን የአዲስ አበባ ሀገረ ስብከት አስቆሟል። በሌሎችም ቦታ ቅዳሴው ሚስጥር እየተደረገ የቤተ ክርስቲያን ሚስጥር የጉባኤ ቤት ሚስጥር ሲባል ይሄ ኑፋቄ ወይም ደግሞ የጥንቆላ ትምህርት የላትም። ለሁሉም እንደሚገባው መጠን ነው። አባቶቻችን እንደሚያስተምሩ ክርስቶስም ለሐዋርያት ሲያስተምራቸው ይሄ በምድር ያለው ገልጬላችሁ ካልገባችሁ በሰማይ ያለውማ በገልጽላችሁ እንደምን ይሆናል እያለ ለልቦናቸው የጠነከረባቸውን ትምህርት ሲያጠይቅ እናስተውላል። ልክ እንደዚህም ሁሉ እንደሚገባው መጠን ለሰው የሚገባውን ያህል ትምህርት ይሰጣል። ነገር ግን የተገኘውን ሁሉ ማስጣት ከማትረፍ ይልቅ ማጉደል ማሳጣት ይመጣልና ጥንቃቄዎች ያስፈልጋሉ። ስለዚህ በጣም የስህተት ትምህርቶች በልበ ሙሉነት ጥቅስ ተይዞ አንድ ጉዳይ ወይም ሃይማኖት አበው ለምን እንደተጠቀሰ መጽሐፍ ቅዱስ ለምሳሌ የጻፈው አባት ያስተማረው አባት ስለምን እንደጠቀሰው ሊቃውንቱ በተማሩት ባገባባቸው በሙያቸው የሚፈቱታል። የቅኔ መምህር ያንን እንዴት ለምን እንደተጠቀሰ ጉዳዩ ምን እንደሆነ ሚስጥሩን አፍታቶ በቅኔ የተገለጸውን ያወጣል። የመጽሐፍ መምህራን ደግሞ አንድን መሰረታዊ የተጻፈበትን ዓላማ ይዘው ከቋንቋ ጋር በተገናኘ ከሚያስተላልፈው ጭብጥ መልእክት ጋር በተገናኘ እንደ ሙያቸው ካልገለጡት አንድ ሰው በሆነች መረጃ ብቻ ያለ ሌሎች የቤተ ክርስቲያን ትምህርት የሌሉት ከሆነ ለመናፍቃን አሳልፎ ይሰጣል። ያየነውም ይሄን ስለሆነ በጣም አሁን እኮ መከፈል በሌለበት የሆነ አንድ አይነት የሚመስሉ ትምህርቶች የሰማነውም ከዚህ የተነሳ ነው። የሚበረታቱ ጉዳዮች እንዳሉ ሆነው ግን ጥንቃቄውን የዘነጋ ነው። ይሄ ሲሆን ግን ብለው ያነሱት እጅግ በጣም ያስደሰተኝ ይሆናል ወይ የሚለው የራሴም ጥያቄ የሆነው የቤተ ክርስቲያኒቷ ሚዲያዎች ዘመኑን በዋጀ መልኩ መቅረብ አለባቸው ተባለ። እውነት ነው፣ ዘመኑን መዋጀት ግን ናቸው ወይ? በቲክቶክ ቢቀርቡ ማህበራዊ ሚዲያውን ፈጣን መረጃ ማቅረብ አለባቸው። ዘመኑን የሚዋጅ የቲክቶክ ፎርማት ፕላትፎርሙ የሚጠይቀው ነገር መቅረብ አለበት። ይሄ ግዴታ ነው። ናቸው ወይ የሚቀርቡበት ነገር? እንግዲህ የቤተ ክርስቲያን ሚዲያዎች የምናውቃቸው ናቸው፣ ብዛት የላቸውም። ምናልባት በማህበራዊ ሚዲያ ጥቂቶች አሉ የቤተ ክርስቲያንን ትምህርት በሚኖርበት ሰዓት የራሳቸውም ይሁን የቤተ ክርስቲያኒቱን ጠቀሜታ ይዘው የራሳቸው ዓላማ ቢኖራቸውም ቤተ ክርስቲያን ያላቋቋማቻቸው ነገር ግን በቤተ ክርስቲያን ይዘት ላይ የሚሰሩ አሉ። ነገር ግን በሚዲያ ደረጃ የምናውቃቸው 2 የቴሌቪዥን ጣቢያዎች አሉ። ታዲያ በእነዚህ ውስጥ የሚተላለፉ ዝግጅቶች በተጨማሪ ቲክቶኩን በዋጀ ለምሳሌ የቲክቶክ ፎርማቱን በሚመጥን የቲክቶክ ተመልካቹን ሊይዝ በሚችል ራሱ አስተላላፊው መምህር የሚያቀርበው ሰው ራሱ ለዛ መዘጋጀት እንዳለበት ሊቃውንቱ አጽንኦት ሰጥተው ነው የተወያዩት። ዝም ብሎ ማንም ሰው ቅኔ ያለው ሰው ብቻ ቅኔ ስላለው ቅኔ መጥቶ ማቅረብ ተገቢ አይደለም። ለምሳሌ ለማን ነው ቅኔ ማቀርቡ? ወይስ ምንድነው በዚህ ጉዳይ ላይ ምላሽ መሰጠው የሚለውን ከተነሳው ነገር ላይ የሚነሱት የምንፍቅና ትምህርቶች የቤተ ክርስቲያንን አስተምሮ የሚንዱ ሐሳቦች ቢመጣ ወቅቱን ጊዜውን አመክንዮን በመጠነ ሊደመጥ በሚችል ሰው ጊዜውን በዋጀ ዝግጁነት ባለው ሰው መቅረብ እንዳለበት ከዝግጁነት ጀምሮ ለዚህም ደግሞ ተጨማሪ ባጀትና የሰው ኃይል መመደብ እንዳለበት ነው የሚናገሩት። ብዙ ጊዜ ኤልሲ አስተውለሽ ከሆነ በቅዱስ ሲኖዶስም ይሁን በሰበካ ጉባኤ ዓመታዊ ስብሰባዎች ላይ በጣም ጠንካራና ወሳኝ የሆኑ መግለጫዎችና የአቋም መግለጫዎችና ውይይቶች ይደረጋሉ። ተፈጻሚነታቸው ግን ስናይ የሚመረምራቸውም አካል የለም፣ ተፈጻሚነታቸውም እየቀነሰ ነው የሚሄደው። አሁን ይሄ የተነሳው ጉዳይ በተለይም ሊቃውንት እያሏት እንደሌላት ተደርጎ ቤተክርስቲያን በግለሰብ የተመሰረተች እስኪመስል ድረስ ግላዊ አቋሞች በጣም ሲንጸባረቁ ነበር። ሊቃውንት አሏት ትናንት የተሰራውን የቤተ ክርስቲያን ስርዓት የሚያስቀጥሉ የሚያፍታቱ ዕቅበተ እምነቷን የሚጠብቁ ሊቃውንቶቿ ዝም ማለት የለባቸውም። እስከዛሬ ከነበረው እንትን ይበል የሚያሰኝ ነው። በእርግጥ የቆመ ነበረ፣ አዲስ የተጀመረ አይደለም። ከጥንት እስከ ዛሬ በተነሱት ቤተ ክርስቲያናዊ ከሐዋርያት ጀምሮ ከዛም በነበሩት ዘመናት በሊቃውንቱ ዘመን
በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመጻሕፍት ላይ በነገረ ሃይማኖት ላይ በዕቅበተ እምነት ላይ የተነሱት ሐሳቦች በጉባኤ ደረጃ በዓለም አቀፍ ደረጃ ጭምር የሚታወቁ በታሪክ የሚታወቁ የነቦሩ ሜዳ ጉባኤያት በሌሎችም ስፍራዎች የተከናወኑ አሉና ሊቃውንቶቹን በመሰብሰብ እንዲህ ነበረ። ግን ይህ ነገር በጣም ይበል የሚል የሚያስደስት ከቅዱስ ሲኖዶስ ምልአተ ጉባኤ በፊት የተደረገ መሆኑንም ቅዱስ ሲኖዶስ በሚያስተላልፋቸው ውሳኔዎች የራሱን አስተዋጽኦ በጎ አስተዋጽኦ ማድረግ የሚችል በጣም ጥሩና ሊደገፍ ሊበረታታ የሚገባ ስብሰባ ወይም ደግሞ ውይይት እንደነበረ ለማስተዋል ችያለሁ። አባቶቻችንም ሊቃውንቱም እንደጠየቁት ከዚህ በኋላ ያሉት ቅዱስ ሲኖዶስ የግንቦት ርክበ ካህናትም ይሁን የጥቅምቱ ሲኖዶስ ከመካሄዱ በፊት ሊቃውንት ተሰብስቦ ግብአት ቢሰጥ ግብአት ከሰጠ በኋላ ቅዱስ ሲኖዶስ የራሱን ውሳኔ ቢያስተላልፍ ይህ የጠቅላይ ቤተ ክህነት ሙሉ አጀንዳ አድርጎ ቢወያይበትና የአባቶቻችን ፈቃድ ቢሰጠን ብለዋል። እጅግ ይበል የሚያሰኘው ነው። ምክንያቱም በየጊዜው የሚወጡትና መሻሻል ስላለባቸው ጉዳዮች ሊቃውንቱ መክረው ቅዱስ ሲኖዶስ አጽንቶት ለትውልዱ ቢሻገር መልካም የሆነ ውጤት ማምጣት ይቻላልና በተለይ የቤተክርስቲያን ህልውና ለማረጋገጥ ምናልባት እንግዲህ በዚህ ዓመት ትላልቅ ጉባኤያት ሲካሄድ ይሄ ሶስተኛው ነው በቤተክርስቲያናችን ደረጃ። ያው የተለመዱት የቅዱስ ሲኖዶስ ምልአተ ጉባኤና የሰበካ መንፈሳዊ ጉባኤ እንዳሉ ሆኖ ነገር ግን ጥቅምት ምልአተ ጉባኤው ከመጀመሩ አስቀድሞ የአብነት መምህራን የተሰበሰቡበት ነበር። የጥቅምት የቅዱስ ሲኖዶስ ምልአተ ጉባኤ ሲጠናቀቅ ደግሞ መነኮሳት አባቶቻችን ተሰብስበው ስለ ቤተክርስቲያን የተወያዩበት መፍትሄ ያስቀመጡበት ነበርና በተለይ አሁን ደግሞ የሊቃውንት ጉባኤ የተሰበሰቡበት ሁኔታ ነው ያለው። እነዚህ ሶስቱ አካላት ለቤተክርስቲያናችን መሰብሰባቸውና መወያየታቸው ቤተክርስቲያን አሁን የተጋረጡባትን ችግሮች የምትጋፈጣውን ነገሮች ሁሉ ለመቅረፍ ይረዳታል የሚል እምነት ነው ያለኝና በተለይ የአብነት መምህራኑ ካሁን በኋላ ከጥቅምቱ የቅዱስ ሲኖዶስ ምልአተ ጉባኤ አስቀድመን ተሰብስበን ግብአቶችን ለቅዱስ ሲኖዶስ ምልአተ ጉባኤ ማቅረብ አለብን አሉ። ያ ጸድቆላቸዋልና በቀጣይም እንግዲህ በጥቅምቱ ምልአተ ጉባኤ ሳይጀመር ይጠበቃል ማለት ነው። መነኮሳትን በተመሳሳይ የቅዱስ ሲኖዶስ ምልአተ ጉባኤ ሳይጀመር መደረግ አለበት የሚል ሐሳብ ነው ያመጡት። አሁን ደግሞ የሊቃውንት ጉባኤ የግንቦቱ ርክበ ካህናት የግንቦቱ የቅዱስ ሲኖዶስ ምልአተ ጉባኤ ከመካሄዱ አስቀድሞ መደረግ አለበት ብለዋል። እንግዲህ ቅዱስ ፓትርያርኩም ይህንን ቢደረግ ብለዋልና ይሄ ያው ቅዱስነታቸው ከተናገሩት በኋላ የሚጸድቅላቸው ሁኔታ ነው ያለውና በተለይ የተለያዩ የመፍትሄ ሁኔታዎችን ቀደምት አባቶቻችን ይዘዋት የመጡትን ቅዱስ ቤተክርስቲያን ልዕልናዋን አስጠብቀው ከትውልድ ትውልድ እንድትሸጋገር እንግዲህ ትልቅ ተስፋ ነው የሚሰጠውና እንዲህ አይነት ጉባኤዎች ስለዚህ ጠንካራ ሐሳቦች ደግሞ ለቅዱስ ሲኖዶስ ምልአተ ጉባኤ መሰጠቱ እነዛ ነገሮች ከዚህ በፊት የሚያጸድቃቸው የተለያዩ ውሳኔዎች አሉ። ነገር ግን እነዚህ ደግሞ የበለጠ አጠንክረውት የሚሄዱበት ሁኔታ ነው የሚፈጠረው ብዬ ነው የማምነውና ምናልባት እንግዲህ ሌሎች ጉዳዮችም ተነስተዋል። ያው ከማዕከላዊነት ጋር በተያያዘ የተማከለ አሰራር ለቅዱስ ቤተክርስቲያናችን ውጤታማ ነውና ውጤቱን ደግሞ በግልጽ የሚታይ በመሆኑ ማዕከላዊ መዋቅሯን ለመጠበቅና ለማስጠበቅ እኛ ሊቃውንት ሰፊ ስራዎችን መስራት ይጠበቅብናል ሲሉ ያነሱበት ሁኔታ ነው ያለው። በተመሳሳይ ይሄ አጽራረ ቤተክርስቲያን እንግዲህ አሁን እንደሚታወቀው በሀገራችን በውስጥም የሆነ በውጪ ያለችበትን ነባራዊ ሁኔታ በመረዳት ቤተክርስቲያን ላይ ጫና ለማሳደር የሚያደርጉት ጥረት ከፍተኛ ነው። በተለይ ደግሞ ቤተክርስቲያንን በቀኖናዋ በትውፊቷ በሚስጥራተ ቤተክርስቲያን በዜማ በቅዳሴዋ ተለያዩ ነገሮች የኑፋቄ ትምህርትን እያስተማሩባት ነው የሚገኘውና ይህ ምንድነው እነዚህ አጽራረ ቤተክርስቲያን የሀገሪቱን ነባራዊ ሁኔታ እንዲሁም ደግሞ የሀገሪቱን የመንግስት አቋም እየተረዱ ቤተክርስቲያን ላይ የሚያሳድሩት ጫና መሆኑ በሰፊው የተነሳበት ሁኔታ ነው ያለውና ይህን ደግሞ የመከላከል ስራዎችን መስራት ይጠበቅብናል ሲሉ ተስተውለዋል። ከዛ በተጨማሪ የቅድስት ቤተክርስቲያናችን ስዕላትን መስቀል ህንጻ ቤተክርስቲያንና ኪነ ጥበብ እንዲሁ ደግሞ አስጠብቀን በተለይ ቤተክርስቲያን በአስቀመጠችው ደንብና መመሪያ አንፃር እነዚህ ነገሮች ለትውልድ ማሸጋገር ይጠበቅብናል ሲሉ ተሰምተዋል። ያው ቀደም ሲል መጽሐፍቱን አንስተናል። ሌሎችም ደግሞ በርካታ ሐሳቦችን
የተነሱበት ሁኔታ ነው ያለውና ከነዛ መካከል እነዚህን ካነሳን አይቀር እንደው አንተ ጋር ደግሞ ያሉትን ብታነሳልን የተሻለ ይመስለኛል። መልካም እንግዲህ ከሞላ ጎደል እንግዲህ አብዛኞቹ ያቋም መግለጫው ላይ የተመላከቱት 14 ናቸው። እዛ ላይ ደግሞ ሊቃውንቱ በእለቱ የተወያዩባቸው 5 ምድቦች ላይ የነበሩትን ሐሳቦች ቀርቧል። እንዳነሳሻቸው ነው እንግዲህ በይበልጥ ግን እጅግ በጣም ደስ ከሚያሰኝ ተጠቅሶ መታለፍ ያለበት ከዚህ በኋላ አባቶቻችን ያነሱት ለምሳሌ በጵጵስናው ዘንድ የሚስተዋለው ቤተክርስቲያንን የማይመጥኑ ተግባራቶች ከዚህ በኋላ ጵጵስናውን ቢሆን ሲሾም ሊቃውንትን ያማከረ ሊቃውንት የመረመሩትና ይሁንታን ያገኘ ቢሆን ስርዓተ ሲመቱ በተለይ የታወቁ ገዳማት ሲመቱ ቢፈጸምላቸው ወይም ምንኩስና ቢቀበሉ ነው ያሉትና ያ ደግሞ ያው ከመነኮሳት ናቸው ወደ ጵጵስናው የሚመጡትና ብቻ ከይሄ ነፍሱን የካደ መሆን እንዳለበት ከሁሉም በላይ ግን ከዘር ከጎሳ የነጻች ለቤተ ክርስቲያን በቃ መሻገር ራሱን ሰጥቶ የመሪነትን ሚና የሚጫወት አባት ለማምጣት የግዴታ ቤተ ክርስቲያን ላስቀመጠችው ሕግ ትገዛ ነው የሚሉትና ይሄንንና የመሳሰሉት በተለይም ደግሞ ከመቤታችን በዓለ ትንሣኤ ጋር ተያይዞ ያለውንም ሐሳብ በስፋት ተነስቷል። በርግጥ ለኛ ለምእመናን አሁን የመቤታችን ጋር ተያይዞ የሚነሳ ብዙ ጊዜ ከእርገቷና ከትንሣኤዋ ጋር ተያይዞ እንደዚሁም ደግሞ ከልደቷ ጋር ተያይዞ ቅዱስ ሲኖዶስ ውሳኔ ቢሰጥባቸው ብለው ያነሱት አለ። ለምሳሌ ማክሰኞ ነው ዕለተ እሁድ ነው የሚለው ጥያቄም ሊቃውንቱ በሰፊው መጽሐፍን ማዕከል በማድረግ ተወያይተው ለምሳሌ እንዲህም የሚሉ አሉ። እኛ ግን በተረዳነው ነገር በዚህ ቀን ብለን እናስተምራለን ይባል። እንዲህም የሚሉ አሉ የሚለው አላስፈላጊ ከሆነ ለምን ገባ በቃ እቺ ብቻ ትሁን ለምንድን ነው እንደዛ ሲሉ ቢባልም ላስተምህሮ እንደ ንጻሬ ቢቀርብም ለሚማር ሰው ግን እንደ ጥቅስ ሲወስደው ልብን ሊከፍል ስለሚችል ባንዱ መወሰን ቢቻል የሚሉትና ከገና ጾም ጋር ተያይዞ ህዳር 14 እና እንደዚሁም ደግሞ በጣም በሰፊው ሲወያዩበት የነበረው ቅባትን በተመለከተ በተለይም በምስራቅ ጎጃም አካባቢ ቅባት የሚለው ራሱ ሐሳቡ ሁለት አይነት እንደሆነ በእምነት ክደው የወጡና የራሳቸውን መጽሐፍ ጽፈው የወጡ በክህደት ያሉና ህዝቡ ደግሞ በተለምዶ የናቴ አባቴ በሚለው በስምሲም የሰማው እንጂ የሚያውቀው ነገር እንደሌለ ይሄ ደግሞ በቤተ ክርስቲያን ውስጥ በጣም ከፍተኛ ችግር እየፈጠረ በተለይም ቁጥራቸው ኦርቶዶክሳውያን ቁጥራቸው አነስተኛ በሆኑባቸው አካባቢዎች ላይ ከፍተኛ ችግር ስጋት እየፈጠረ እንደመሆኑ ቅዱስ ሲኖዶስ በዚህ ላይ ውሳኔ መወሰን አለበት ሲሉ አስረግጠው ከዚህ በፊት የወሰነው ውሳኔ ለምሳሌ ከቅባት ተመልሶ ኦርቶዶክስ የሚሆነው ሰው መጠመቅ አለበት የለበትም በሚለው ጉዳይ ላይ ከዚህ በፊት ያስተላለፋቸው ውሳኔዎች አሉ። አሁንም ግን ታይተው ክፍተቶች እየፈጠሩ ስለሆነ ቅዱስ ሲኖዶስ ውሳኔ ቢያስተላልፍባቸው ብለው በሰፊው ካነሱት ጉዳይ አንዱ ይሄ ነው። እንግዲህ አንዱ በቤተ ክርስቲያን ውስጥ ካሉት አስተምህሮች ውስጥ አንዱ ካቶሊካውያን መጻፍትን በየቦታው ላይ ስርዋጽ ሲያስገቡ የሃይማኖትንም ጉዳይ በልዩ ልዩ ጊዜ አምጥቷል። አንዱ ካስቀመጡትና በቤተ ክርስቲያን ታሪክ ውስጥ በመጥፎ ከሚጠቀሱት መካከል አንዱ የዚህ የቅባትና ጸጋ ነው። ከዚህ ቀደም በጉባኤ ምላሽ የማዳግም ምላሽ ተሰጥቶት ፋይሉ የተዘጋ ቢሆንም ግን አሁንም አለ። ነገር ግን መሰመር ያለበት በጉባኤ ቤት ደረጃ እዛ አካባቢ ትምህርቱ እንደሌለ የጉባኤ ቤት መምህራን በዚህ ፈጽሞ እንደዚህ አይነት ጉዳዮች እንደማይነሱ በህዝቦች ዘንድና እንደዚሁም ደግሞ ፖለቲካዊ አጀንዳ ይዘው የገቡ ሰዎች ጉዳዩን እንደሚያራግቡ ለዚህም ደግሞ የህዝቡን ሰላም እንደነሳና ቅዱስ ሲኖዶስም በጣም ትኩረት ሰጥቶት ሊሰራበት እንደሚገባ ከተነሱትና ሰፊ ሽፋን ከነበረው መካከል አንደኛው ይህ ነው። በዚህ ቦታ ላይ እርስ በራሳቸው የተሿሿሙ ከዚህ በፊት ይሄ አሁን ያነሳነውን የህዝቡን አንድነት የሚከፍሉ የቤተ ክርስቲያንን ትምህርት የሚያጠፉ በክህደት ያሉ እርስ በራሳቸው የተሾሙትን አውግዞ ትክክለኛ ቤተ ክርስቲያን የሾመችውን አጽድቆ ህዝቡን ማረጋጋቱ ይታወቃል። አባቶቻችን በዚህ ትልቅ ስራ ሰርተዋል። ነገር ግን አሁንም ቢሆን የህዝቡን ጩኸት ሰምተው ማጠንከር የሚችል ፖለቲካዊ አጀንዳ ያላቸውን ሰዎች በማጽዳት ህዝቡ ትክክለኛ ትምህርቱን እንዲያውቅ መማር ለሚፈልገው በዛ አካባቢ የአብነት መምህሩን ሲያስተምር ጥበቃ እንዲደረግለት ምንም አይነት ተጽዕኖ እንዳይመጣበት አሁን የተነሱት በጣም በርካታ የሚያገሉ ጉዳዮች እንደነበሩ በጠዋቱ ውይይት ላይ ሰምተናልና ይህ ጉዳይ በጣም ሲሪየስ ስለሆነ ምናልባትም
በምእመናን ዘንድ ምንድነው የሚለውን ነገር የሚረዳው ሰው በአካባቢው ያለው ሰው እንደሚደርስበት ተጽዕኖ ስለሚያውቀው አንዱ ቤተክርስቲያን ፋይሉን መዝጋት ካለባት ጉዳይ መካከል ይሄኛው ጉዳይ ነው። ማስጠበቅ የምእመናንን ደህንነት መጠበቅ አለባት። አባቶቻችን ትላንትም እንደተጉት አሁንም በትኩረት በመስጠት ለዚህ ጉዳይ ልባት መስጠት እንዳለባቸው በስፋት ተነስቷል። ይህ ጉዳይ እንግዲህ በዛ አካባቢ ብቻ ሳይሆን ሰርተናል። ከዛሬ 2 ዓመት በፊት ከሀገረ ስብከቱ ስራ አስኪያጅና ከሀገረ ስብከቱ የስብከተ ወንጌል ክፍል ኃላፊ ጋር ቆይታ አድርገን ነበር። ምናልባት ተመልካቾቻችን ያዩት ካሉ ያስታውሱታል ብዬ አስባለሁና በቤተክርስቲያን አገልግሎት ላይ እነዚህ የማህበረሰብ ክፍሎች በጣም ጫና ያሳደሩ እንደሆነ እንዲሁም ደግሞ በኦርቶዶክሳውያን ላይ ጫና ያሳደሩ እንደሆነ እስከ ያው የተሳሰረ ነገር እንዳላቸውና በተለይ የመንግስት አካላት ጋር ጭምር ስራዎችን ለመስራት ሲጥሩ እንደሚስተዋሉ እንደሚታይ ነበር ሲያነሱልን የነበረው። ያው ያ ጫና እስካሁን ድረስ እንዳልተቀረፈና አሁንም እንደቀጠለ ነው ሲነሳ የነበረው። ያው ቤተክርስቲያናችን የሊቃውንት ጉባኤ እንዳለውም ከሆነ ቅዱስ ሲኖዶስ በዚህ ላይ ጠንካራ ስራዎችን መስራት አለበት፣ ጠንካራ ውሳኔ ማስተላለፍ አለበት ሲሉ ተደምጠዋል ማለት ነው። እንግዲህ የሊቃውንት ጉባኤ ያው ቅዱስ ቤተክርስቲያናችን የሊቃውንት ድሃ አይደለችም። በየሀገረ ስብከቱ በየአጥቢያ ደረጃ ነው ያላትና ነገር ግን የሊቃውንት ጉባኤ ሲመሰረት አይታይምና በተለይ እዚህ ላይ ማጽኖት ሰጥተው የሊቃውንት ጉባኤ በየሀገረ ስብከቱ ሊመሰረት ይገባል ብለዋል። በተለይ ይሄ መመስረቱ ምንድነው አሁን ላይ ዘመኑ ያመጣቸው ነገሮች አሉ። ስለዚህ በዛ ላይ የሚነሱትን ጥያቄዎች ምእመናን ግራ ሲጋቡ እንኳን ሄደው በአቅራቢያቸው ያሉ ሊቃውንት አባቶቻችን ጋር ጥያቄ ቢጠይቁ መልስ የሚያገኙበት የሚሆንበት አሰራር ይፈጥራል የሚል እምነት ነው ያለኝና በተለይ እስከ ሀገረ ስብከት እስከ አጥቢያ እንዳውም በአንድ ወቅት ላይ ከሊቃውንት ጉባኤ ሰብሳቢና ምክትል ሰብሳቢ ጋር ባደረግነው ውይይትም እነሱም ይሄንን እንዳቀዱት ሲናገሩ ተደምጠዋልና በተለይ እንደዚህ አይነት ጉዳዮች በእስከ ታች ድረስ መውረዳቸው ያው ቤተክርስቲያናችን ከላይ እስከ ታች መዋቅራ የተሳሰረ ስለሆነ የተሻለ ነገር ለመፍጠር ይረዳል በሚል እነሱም አጽንኦት ሰጥተው ተናግረውበታልና እንግዲህ እነዚህና ሌሎች በርካታ ሀሳቦችን ነበር ሲያነሱ የነበሩት። ምናልባት እዚህ ላይ ብናጠቃልል ይበቃ ይመስለኛልና ማለት አሁን ይሄ በየአጥቢያ በየሀገረ ስብከቱ መቋቋሙ አንዳንድ ቦታ ላይ የምናስተውላቸው ጉዳዮች አሉ። አንድ አስተዳዳሪ የአጥቢያ ምእመናን ቤተክርስቲያንን ልክ ቤተክርስቲያኒቷ በቃ የግሉ እስኪመስል ድረስ ካለመረዳት የቤተክርስቲያንን ትምህርትና ስርዓት ካለመከተል በርካታ ችግሮች ይስተዋላሉ። በተለይ ቃለ ዓዋዲውን በተመለከተ ህዝቡ አውቆት ህዝቡ የሚመራበት ከማድረግ አንፃር ድፍና አድርጎ የሚያስኬድ ጉዳይ አለ። ነገር ግን በሊቃውንት ጉባኤ በየቦታው ካለ በየሀገረ ስብከቱ የሚሾሙት በሊቃውንት ደረጃ የወጡ ሊቅ ከሆነ ቤተክርስቲያንን ሊያበላሽ አይችልም፣ የቤተክርስቲያንን አስተምህሮ ላያስቀጥል አይችልምና ጠቀሜታው እጅግ የጎላ በመሆኑም ቅዱስ ሲኖዶስም ይህንን አይቶ እንግዲህ ይፈቅዳልም ብለን ተስፋ እናደርጋለን። ምክንያቱም ለቤተክርስቲያን እጅግ በጣም ጠቃሚ ስለሆነ ያም ብቻ ሳይሆን ይሄ በየቦታው ራስ ይሄ ግለሰባዊ ወይም ደግሞ አንድን ግለሰብ የሚወክሉ ሐሳቦች እንዳይወጡ ቤተክርስቲያን ድምጽ ቤተክርስቲያን የምንላት ኩላዊት ሲኖዶሳዊት ዓለም አቀፋዊትን የሚያስብላትን ጉዳዮች መንጸባረቅ እንዳለባቸው ማንም ሰው ምንም ነገር ሲመጣ በግሉ እንዳንጸባርቅና አፋጣኝ ሁኔታዎችን ባንክሮ የሚመለከት ቤተክርስቲያንን አስጠብቆ የሚሄድ የአባቶቻችንን ትክክለኛው የተቀበልነውን እምነት ትውፊት ለትውልዱ ማሻገር የሚችል ስራ ለመስራት የግድ እነዚህ ስራዎች መሰራት አለባቸው። ሊቃውንት ያሏቸው በየቦታ ለየብቻቸው ከመሆን በህብረት በአንድነት የጠነከረ ጉልበት ሆነን ለቅዱስ ሲኖዶስ ግባት ሆነን መለያየት በሌለበት አንድነት ከላይ እስከ ታች ድረስ ቤተክርስቲያኒቷ ሰንሰለቷን ጠብቃ በትምህርቱም በስርዓቱም ቅድስት ቤተክርስቲያንን ማሻገር የሚቻልበትን ስራ መሰራት አለበት የሚል ጠቅለል ያለ ጭብጥ የሚያስይዝና በተለይ በገድላት ድርሳናት በትርጓሜ መጻሕፍት ላይ የሚስተዋሉ ሁለተኛ ራሳቸው አትመው እዚህ ላይ ማስተዋል ያለብን በተለይ ገድላት ድርሳናት ላይ መናፍቃኑ ራሳቸው ያትሙና ይሄው የገድለ ደብረ ሊባኖስ ወይም ደግሞ አንድ ገዳም ይጠሩና የዚህ ገድል ላይ ያለው እንዲህ ይላሉ። አንዱ ይሄ ሻጥር ነው። ቤተክርስቲያን ላይ እየተነሱ ያሉትን
አደጋዎች ፈተናዎችን ጭምር የሚቀርፍ በመሆኑ ሊቃውንት ያየው ሊቃውንት የመረመረው የአባቶቻችን ትምህርት በሚገባው ስራዎች መሰራታቸው ለተከፈቱት በሮች ሁሉ ተዘግተው ትክክለኛይቱ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ማያዎቿና አስተምሮቿ በትውልዱ ተገልጠው ይቀጥላል የሚል የአባቶቻችን ተስፋና እጅግ ደስ የሚያሰኝ ብሩህ ተስፋን ያጫረ ስራዎች ያየንበትና የተመለከትንበት ነው ማለት ቢባል ማጋነን ነው ብዬ አላስብም እንደኔ። እንግዲህ በርካታ ጉዳዮችን አንስተው በሰፊው ተወያይተው በርካታ ሐሳቦችን ለቅዱስ ሲኖዶስ አሁን የፊታችን ግንቦት ወር ላይ ለሚካሄደው የቅዱስ ሲኖዶስ ምልዓተ ጉባኤ ለሱ የሚቀርቡ በርካታ ሐሳቦች ነበሩና ቅዱስ ሲኖዶስ ምልዓተ ጉባኤ በዚህ ላይ ደግሞ ጠንካራ ውሳኔዎችን ያስተላልፋል እንደ ድሮ የሚል እምነት አለን። ለነበረን ቆይታ በተመልካቾቻችን ስም እናመሰግናለን። እንግዲህ ተመልካቾቻችን ዛሬ ውይይት ያደረግንበት ርዕሰ ጉዳያችን ዝክረ ኒቂያ በሚል ከሚያዝያ 20 እስከ ሚያዝያ 22 ቀን 2017 ዓ.ም ድረስ የተካሄደውን አጠቃላይ ዓለም አቀፍ የምክክር ጉባኤ ጋር በተያያዘ ነው። እንግዲህ የመጨረሻውን ቀን በዚህ መልኩ ዳሰንላችኋል። ለነበረን ቆይታ ከልብ እናመሰግናለን። ይቆየን።